ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደምታውቁት ማለት ነው ማነው ቢኒያምና ምን ታመጣላችሁ? ጠፈጥፋችኋለሁ፣ አንቃችኋለሁ። ቤት ነበራችሁ ሲጨንቀው ሲጠበው የት ነበራችሁ ብላቸው ቁጭ የሰው እነሱ እንደሆን ለሊቱ አብረው ነው የሚያድሩት። ስለዚህ አንቺን ከይቦታቸው ውጭ ሁለቱ ተጣልተው ነገ አንቺ ቲክቶክ እንዴት ወይ ሲባባሉ እያንዳንዱን ነገር እነግርሻለሁ። እኔ ለአብርሃም ይህን አድርጌያለሁ አለንም እንጂ ማለት ነው። አንቺ ትናንት መተሽ ነው ነገሮችን ጭራሽ የለበሽው እንጂ ጭራሽ ብቃቱም የለሽም። እኔን መተሽ ለአብርሃም ምን አድርጋለኝ ማለት ነው። አውቃለሁ የቢዝነስ ጓደኛው እንደሆንኩ ምናምን። ስለዚህ ቢያንስ ከኔ ስትሰማ ተገኘ በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውይልኝ ማለት ነው። አሁን ደግሞ አልወጣም እወጣለሁ፣ ከህይወቱ እወጣለሁ። እንዴት ነው የምትወጣው? ሳቅፍ ፍሳም እያደረገችው አብረሽ እንዴት ነው? ተመችቷታል እኮ እናቴ። እንዴት ነው የምትወጣው? ኧረ እናንተም ካለ ነገሩ ካላባባሉ አላችኋትና ውጭ ስትላት ይኸው እንዴት እንደምታረገው ይህን ቪዲዮ አላያችሁም? እንዴት እቀፍ እንዴት እንትል እንደምትለው ሚስት ያለው እኮ እንኳን ሚስት ያለውና ፍቅረኛ ያለው ራሱ እንደዚህ አይሆንም። ስለዚህ ልጅቷ በእነሱ ህይወት እኔ አልወጣም ብላለች። አልወጣም ከህይወታቸው እኔ አልወጣም፣ ማንም የሚያስወጣኝ የለም፣ እኔ ጉዳይ አይደለም ብላችኋለች። ከዛም እዚህም ብትሉ እኔ ነኝ ያለሁት፣ ስለዚህ እኔ ነኝ ከሱ ጋር መሆን ያለብኝ ብላ ቁጭ የልጁን እናት አፋታችሁ። አብርሽ እንግዲህ ያው ቁርጥህን ወቅ ማለት ነው። ቁርጣችሁን ወቁ። እነሱ ሄልሚላዬ እነሱ ምንም ነገር አንቺ ግቢና ቲክቶክ ላይ እያቸው። ሌሊቱን ቤት ቀይሪ፣ አይመችሽም፣ ቦታ ቀይሪ፣ እንደዚህ ሰፋ በይ፣ እንደዚህ ሁኚ ሲል ነው የሚያድረው እሱ። እናቴ ሌሊቱን ቪዲዮአቸው ዱቅ ብለው ነው የሚያድሩት። ስለዚህ አንቺ ከመሀራቸው ውጭላቸው። እነሱ በምንም ታመር ይታረቃሉ። ሩታ ሄልሚላ ከህይወታቸው ከአብርሃም በጣገብ ባደርስ ሩታ አንድ ቀን አታድርም፣ ከአብርሃም ጋር ትታረቃለች። ስለዚህ አንቺ ከህይወታቸው ውጭ። እውነታቸውን እኮ ነው ጓደኞቹ አሉት፣ እውነታቸውን ነው። እናንተ የት ነበራችሁ? ብዙ ሰው ውጭ ይለኛል ከህይወቱ። እንዴ ይኸው እኛ ሁሉ እያልንሽ እኮ ነው። እንዴ ጉድ እኮ ነው። ከሰው ህይወት ገብቶ አልወጣም፣ ከሰው ቤት ገብቶ አልወጣም አለ እንዴ? ጉድ ነው እንዴ! ከሱ ህይወት አልወጣም። አሁንማ ሚስት ሆንሽ እኮ፣ እንደ ሚስትም ሊያረግሽ ነው። እኔ አንዳንዴ በጣም ክብራችንን የምናጣው ለምንድን ነው? ሴት ልጅ እኮ እስከምትናቀሽ እንዲህ እስከምትባል መጠበቅ የለባት። ሴት ልጅ እኮ ክብሯን መጠበቅ አለባት። ሴት ልጅ እኮ ክብር ሊኖራት ይገባል ማለት ነው። ዝም ብሎ የተሽረጠለጠ ሁሉ ሊያገባሽም ወይም እንትን ሊልሽም አይችልም። አንቺ የሚሆንሽን ፈጣሪ አዘጋጅቶ ነው ያስቀመጠሽ። ስለዚህ ሴቶች ተጠንቀቁ። እውነቴን ነው ብላችሁ ባሎቻችሁን በአደባባይ እየተቀማችሁ ነው አሉ የኢትዮጵያ ዩቲዩበሮችማ። ባላቸውን እያስረከቡ እነሱ ወዴት ወደ እንትን ረዊ አንወጣም። ሴቶች እኮ ናቸው። አሁን ደግሞ ማለት እንግዲህ ውብዬና ናታ ነው ምናምን የሚሉትን ናቲ የሚባለውን ታውቁታላችሁ። እነሱ ራሱ እንደዚያ የሚያስቀነት እንዳልነበራቸው ሁሉ አሁን ወልዳ ተኝታ ይኸው ይበጣበጣሉ። አንዴ ደገምታ አስደገመችበት አመጣችና በፊት ይቅርታ ሲል የነበረውን የሆነ መስቀል ታስለለታለች። ሞካክ አረ ሴቶች ክብራችሁን ጠብቁ። እናንተ በድግምትን በልክፍትም አትመኑ እንዴ! ጉድ እኮ ነው እንዴ! አረ ወንድ ጠፋ እንዴ እናንተ? እስቲ ቆይ ልንገራችሁ። እስቲ ጠቁሙ። ወንድ ጠፋ እንዴ? ወንድ እኮ ሞልቷል በየሚዲያው ሲለፈልፋል እንዴ! የሚስት ያለ ሲል የሚውለው እንደው ነው
ወደፊት ይጠፋል። አብይ አህመድ የኦሮሞውንም ወንድ የአማራውንም ወንድ የወላይታውንም ወንድ የሁሉንም ወንድ ጨረሰው በውትድርና እየወሰደ አማራንማ እየጨፈጨፈ ነው ብላችሁ እንዲህ ከወንድ ላይ ተጠምጥማችሁ ቁጭ አላችሁት። ለሁለት ሚስት እናገባለን እንዴ? እኛ ሌላ በሌላ ሀገር የምንጠላውም ለሁለት እናግባ ለሶስት እናግባ ትላላችሁ እንዴ? አንድ ወንድ የኛ እኮ ማለት ሃይማኖታችን አይፈቅድም። አንድ ለአንድ ነው የሚፈቅደው የኛ ሃይማኖት ማለት ነው። ከዛ ውጭ ለዛውም እኮ በማረግ እንትን የሚለው ማለት ነው ሃይማኖታችን የሚፈቅደው ለዛውም ጋብቻ በተከበረው በቤተ ክርስቲያን ነው የሚባለው። አንድ ለአንድ በቤተ ክርስቲያን የምትጋቡት ለምን እንደው ታውቃላችሁ? አንድ ለአንድ እረግታችሁ እግዚአብሔርን እያመሰገናችሁ በሱ ወደ ሌላ እንትን እንዳትሉ ነው ይህንን የተፈቀደልን ጋብቻ። እናንተ እዚህ ሚዲያ ላይ ትጋቡና ሚዲያ ላይ ስትጠፋጠፉ ስትቃሙ ስትጠፋጠፉ ትውላላችሁ። አንለቅም ትላላችሁ። የሰው ባል ተቀሙና ለምን ብለን አንወጣም ከህይወቱ ትላላችሁ። እንዴ ይሄ እኮ ነውር ነው። ይሄ እኮ የሌለ ነገር ነው። የሌለ ነገር ነው። ጋብቻ እኮ እግዚአብሔር ሲፈቅደው ብቻ ነው። ባል እኮ እግዚአብሔር ፈቅዶ ሲሰጣችሁ ብቻ ነው። መኖር አትችሉም እንዴ ብቻችሁን? ምንድነው ካለ ወንድ መኖር አይቻልም እንዴ? ጉድ እኮ ነው። እስቲ ተረጋጉ። ለእናንተም እኮ የፈጠረላችሁን ያዘጋጀላችሁን አስቀምጦላችኋል። እናንተ የሰው ባል ሄዳችሁ እየቀማችሁ የሰው ባል እያማለላችሁ የሰው ባል ቂጣችሁን ከፍታችሁ እያማለላችሁ አጭር ቀሚስ ለብሳችሁ ምናምን ሆዳችሁን እያሳያችሁ ጦታችሁን እያሳያችሁ ሄዳችሁ የሰው ባል መቀማት አለ እንዴ? ምንድነው እንደዚህ አይነት ነገር? ምንድነው መግማማት እንዴ? ክብራችሁን ጠብቁ። ለዚህ ለዩቲዩብ ብላችሁ ዩቲዩብ አንድ ቀን መዘጋቱ አይቀርም። ሲዘጋ ምን ትሆናላችሁ? ይህንን የለመዳችሁ በኋላ እንዴት ልትሆኑ ነው? እኔን የእህትነቴን ነው የምመክራችሁ። የሰው ባል የምትቀሙ ሴቶች ተጠንቀቁ። አረ ስልክ ወደቀ። የሰው ባል የምትቀሙ ማለት ነው። የሰው ባል አትቀሙ። የሰው ባል የእናንተ አይደለም። ያ ሰው የእናንተ ሊሆንም አይችልም። ለምን እንዴ? ክብር እኮ አለ። ክብር የሚባል ነገር አለ። ምን ነው እናንተ ቤተሰብ የላችሁም እንዴ? ቤተሰቦቻችሁ ዝም ብለው ነው እንዴ ቤተሰብ የሚባሉት እንዴ? ቤተሰብ እኮ ኃላፊነት ወስዶ ልጁን ሲያሳድግ በስነ ስርዓት በወግ በማድረግ ነው እንዴ? እኛ እኮ ኢትዮጵያኖች ራሳችንን አስከብረን ራሳችን ተከብረን ነው ስናድግ እንጂ ዝም ብለን እየተንዘራዘርን እንደፈለገን። አረ ምንድን ነው እንደፈለገን እየተንዘራዘርን ሚዲያ ላይ ወጥተን ቤተሰቦቻችንን ማሰደግ ማን ያሳደገሽ መባል? አረ ነው ነው ሰው ባል አትቀሙ። እኔ እውነቴን ነው የምነግራችሁ። በኋላ ይቆጫችኋል። በኋላ ምን ነው በቀረብን ትላላችሁ እንዴ? የእናንተ ያልሆነውን ሰው ወይ እነዚህን ወፎች እንደው ድፊት ባረጋችሁ። የእናንተ ያልሆነውን ሰው እንትን አትበሉ፣ ብዙም እንትን አትበሉ እንዴ። ተለጥፋችሁ እኮ አንወጣም። ኧረ ማለ እኔማ አለቀው እኔማ ለምን እንዲህ ከህይወቱ አልወጣም፣ እጠፈጥፋችኋለሁ። የዛን ጊዜ የት ነበራችሁ እንዴ? አንቺ ምን እንትላ ከበልኩ ብለሽ ነው እንጂ እንትሉ ጊዜ የለሽም እኮ መተሽ እንትላ ከበልኩ ብለሽ አውቀሽ በዛ በእንትል ጊዜ እንዴ አንቺ ነሽ እንጂ የመጣሽበት እሷ አልመጣብሽም። ስለዚህ እንደመጣሽው ውልቅ ማለት ትችያለሽ። ለታትዳር ገብተሽ እኔ አልወጣም ማለት አትችይም። ለነገሩ እሱ ነው ልብ የሰጠሽ እንጂ እሱ አልፈልግም እኔ ትዳር ነው። ለነገሩ አስደግመሽም እንደሆነ ምን ይታወቃል? አረ አሁን እኮ እናቴ ድግምት በአደባባይ ሆኗል። ጉድ እኮ ነው። አረ ጉድ ነው። ተጠንቀቁ እናቴ። እናቴ ወንድሜ ሚዲያ ላይ እንዳይወጣብኝ ብቻ ወንድሜን ከሚስቱ ጋር እንዳያጣሉብኝ። ወንድሜ ተወጣማ እናቴ የኔን ወንድምማ ታገኛችሁት በቃ አትለቁትም። ወንድሜ ሚዲያ ላይ እንዳይወጣብኝ። ለነገሩ ደግነቱ ኢንተርኔት የለ ምን የለ
እድሜ ለአብይ አህመድ ዝግትግት አድርጎት ክፍለ ሀገር በምን ያገኙታል? ወንድሜንማ ቢያገኙት እናቴ። ለዚህ እኮ ነው አንድ ቀን እንኳን ፎቶንም አልለጥፈው ማለት ነው። ለምን መሰላችሁ? አሁን ሁለተኛ ልግዛለች ሚስቱ እናቴ ከሚስቱ ጋር ከሁለት ልጆቹ እናት አለያይታችሁብኝ ብትቀሟትስ? ስለዚህ ሚዲያ ላይ እንዳይወጣብኝ እየተሳልኩ ነው። በፊት ቲክቶክ ጀምር ያለው ሲለኝ አረ ቲክቶክ ምንም አይሰራለህ፣ ቲክቶክ እንዳሰራ ጥሩ አይደለም አልኩት። አጥፋው ምንም አይሰራለህ ቲክቶክ፣ ለእኛ ሀገር አይሆንም ቲክቶክ።